ቶተንሃም ሆትስፐርሶች የኒውካስትል ዩናይትድ አማካኝ የሆነውን ጣሊያናዊውን ሳንድሮ ቶናሊን ለማስፈረም በሚደረገው ፉክክር ውስጥ እንደገቡ ትላንትና አመሻሹን ፋብሪዚዮ ሮማኖ ይዞት የወጣው መረጃ አመላክቷል። እንግዲህ ሳንድሮ ቶናሊ በበርካታ ቡድኖች ይፈለጋል። ከነዛም መካከል አርሰናል እንዲሁም ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንደሚገኙበት ይታወቃል። ለበርካታ ሳምንታትም ተጫዋቹን ለማስፈረም ሲከታተሉት ቆይተዋል። ኒውካስትል ዩናይትዶች ግን ከተጫዋቹ ቢያንስ እስከ 100 ሚሊዮን ፓውንድ ድረስ ይፈልጋሉ የሚለው መረጃ መውጣቱ የቡድኖቹን እንግዲህ በዝውውር መስኮቱ የበለጠ ተጫዋቹን ለማስፈረም ገፍተው እንዳይሄዱ እክል ይሆንባቸዋል የሚሉ መረጃዎችን በስፋት ሲወጡ ቆይተዋል። ሳንድሮ ቶናሊ እጅግ በጣም ጥራት ካላቸው የፕሪሚየር ሊጉ አማካኞች ተርታ የሚሰለፍ እንደሆነ ይታወቃል። ታዲያ ቶተንሃም ሆትስፐርሶች ደግሞ የበለጠ አሁን ላይ በዝውውር ገበያው ካሉት ቡድኖች እሱን ከሚፈልጉት የበለጠ ሊያወጣ የሚችል አይነት ቡድን እንደሆነም ይታወቃል። ምክንያቱም ቡድኑ ራሱን አጠናክሮ በመጪው የውድድር ዓመት ባለፈው ዓመት ከገባበት እንግዲህ አላስፈላጊ ሰጥ አገባ ውስጥ ለመውጣት ይፈልጋል። ይህንንም ተከትሎ ሳንድሮ ቶናሊን የመጀመሪያ ኢላማ አድርጎት እየተመለከትን እንገኛለን። ምናልባትም አርሰናሎች ተጫዋቹን ሊያስፈርሙት የሚፈልጉበት ሂሳብ ዝቅተኛ ነው። ማንቸስተር ዩናይትድም ሆነ ሊቨርፑል እንዲሁም ማንቸስተር ሲቲ የሆኑ ቡድኖችም በዚህን ያህል ደረጃ እሱን ገፍተው 100 ሚሊዮን ፓውንድ ያወጣሉ የሚል ግምት ላይኖር ይችላል። ታዲያ ይህንንም ተከትሎ ማን በመጪው የውድድር ዓመት ይህንን ተጫዋች ያስፈርመዋል የሚለው ትኩረትን ስቧል። ሮቤርቶ ዲዘርቢ የበለጠ የአማካኝ ስፍራውን የወጣት ተጫዋቾች ብቻ ነው አሁን በቶተንሃም ሆትስፐርስ ቤት የምንመለከተው። ነገር ግን ሳንድሮ ቶናሊ የበለጠ ያጠናክረዋል ተብሎ የሚጠበቅም ነው የሚሆነው። የሚመጣ ከሆነ ምናልባትም ቶተንሃም እስከ 100 ሚሊዮን ፓውንድ ድረስ ያወጣሉ የሚለው ጉዳይ ጥያቄ ውስጥ ቢገባ ቢሆንም ነገር ግን ካሉት ቡድኖች የበለጠ ገንዘብ ሊያወጣ የሚችል ቡድን እንደሆነ መገመት አለበት። ፌርላንድ ሜንዲ፣ ዳኒ ሴባዮስ፣ ራውል አሴንሲዮ እና ፍራንክ ጋርሲያ በጆዜ ሞሪኒዮ የመጪው የውድድር ዓመት የሪያል ማድሪድ የቡድን ግንባታ እቅድ ውስጥ እንደሌሉበት አትሌቲክ ይዞት የወጣው መረጃ እያመላከተ ይገኛል። ጆዜ እንደሚታወቀው ገና ከወዲሁ እንግዲህ የተለያዩ ተጫዋቾችን በቡድኑ ውስጥ እያስፈረመ ይገኛል። በርናርዶ ሲልቫ፣ ዴንዝል ዴምፍሬንስ፣ ኢብራሂማ ኮናቴ እና ማርኮ ኩሬያ በክረምቱ የዝውውር መስኮት እንግዲህ ሪያል ማድሪድን የሚቀላቀሉ ተጫዋቾች እንደሆኑ ተረጋግጧል። ታዲያ በመጪውም ጊዜያቶች ላይ ቡድኑን ለማጠናከር አሁንም ይሰራል። የተከላካይ ስፍራ ተጫዋች ሌላ እንደሚጨምር ነው የሚጠበቀው። ጆዜ ሞሪኒዮ ያሉትንም በቡድኑ ውስጥ የማይለቁ ተጫዋቾችም የማይነኩ አሉ ብሎ ያስባል። ለምሳሌ ቀደም ብሎ ኦሪየል ሹዋሜኒን ቡድኑን ይለቃል የሚሉ መረጃዎች በርከት ብለው ቢወጡም እሱ ግን አሁን ላይ የቡድኑ አንድ እቅድ እንደሆነ በጆዜ ሞሪኒዮም እንግዲህ እንደሚፈለግ መረጃዎች በስፋት እያሳዩ ይገኛሉ። ሪያል ማድሪዶች በክረምቱ የዝውውር መስኮት ጠንካራ ተሳትፎ ብቻ ሳይሆን ሽያጮችም እንደሚጠበቀው ነው የሚያደርጉት። በተለይ ደግሞ የክለቡ የአካዳሚ ልጅ የሆነው ራውል አሴንሲዮ ክለቡን ይለቃል መባሉ ትኩረትን የሳበ ሆኗል። ነገር ግን ሪያል ማድሪድ እስከ ስንት ሚሊዮን ዩሮ ድረስ ተጫዋቹን ይሸጧል የሚለውም የሚጠበቅ ጉዳይ ነው የሚሆነው። የበለጠ ለተርፍም ሎስ ብላንኮሶቹ የሚሄዱበት እንግዲህ አጋጣሚ ይፈጠርላቸዋል ማለት ነው። ጆዜ ሞሪኖ የበለጠ በመጪው የውድድር ዓመት ቡድኑን አጠናክሮ እንደሚመጣም ይጠበቃል። ፍሎሬንቲኖ ፔሬዝም ቢሆን ከሱ ጎን በመሆን የተለያዩ ዝውውሮችን እየጨረሰለት ይገኛል።